ሊላሂ ወኢና ኢለይሂም ራጂዑን። እኛም ያላነን ወደ አላህም ተመላሾች ነን። ዛሬ ወደ ፌስቡክ ስገባ አህመድ ሞተ። አህመድ የራያው አህመድ ነው ስሙ፣ ሲቆላመጥ ነው መሰለኝ አሙዲ ሚሉት እና ኢና ሊላሂ ወኢና ኢለይሂም ራጂዑን እያሉ ፖስት ያደርጋሉ ሁሉም ማለት ነው። በለጋ እድሜው ለወረቀት ብሎ ነፍሱን አጣ፣ ለወረቀት ተብሎ ህይወቱን ቀጠፈ እያሉ ምንድን ነው ብዬ እገባላችኋለሁ። በአሳዛኝ ሁኔታ ህይወቱን በገዛ እጁ አሳልፎ የሰጣ ወጣት ምን አለ ለእናት ሊያች ሳትበላ ላበላች፣ ምን አለ ለአባት ያ ሳይለብስ ላለበሰው ብናስብ። ስንቶቻችን በዚህ መንገድ እየተቀጠፍን ነው። ግን መቼ ነው በአላህ መቼ ነው ማለት እያየን እራሳችን ወደ ሞት የምንሸኝበት ጊዜ የሚያበቃው? የኢትዮጵያውያን ስቃይ የሚያበቃው መቼ ነው? መቼ ነው? በሀገር ውስጥም እየሞትን በስደትም እንደዚህ እያለቅን መቼ ነው ብላችሁ መቼ ነው የነገር የሚያበቃው ብላችሁ አስባችሁ ታውቃላችሁ? ኧረ እንደው ስለ ኢትዮጵያ አንድ በለን ያ ረቢ። ሰለቸን፣ ሁሌም ሞት መዘገብ ሰለቸን በቃ። በተለይ በስደት ከወደ የመን የተሰማ አሳዛኝ ዜና አለ። እሱን ላንብብላችሁ። በጣም ነው ልብ የሚሰብረው፣ ግን እንሰማለን። አላህ ይራማቸው። እኛም ወደዛ ነን እያለን ዝም እንላለን። በየአመቱ በየወሩ ምንም መልባት በሌለው ነገር እኛ የረከስን ህዝቦች። በየመን የባህር ዳርቻ በደረሰው የጀልባ መገልበጥ አደጋ የ9 ኢትዮጵያውያን ህይወት አለፈ። በየመን የባህር ዳርቻ በጀልባ መገልበጥ አደጋ የ9 ኢትዮጵያውያን ህይወት ማለፉ የሻዕቢያው ግዛት የጸጥታ ኃይል ገልጸዋል። የሻዕቢያው ግዛት ጸጥታ ኃይል ባወጣው መግለጫ አልቂያድ የተባለች ጀልባ 150 ስደተኞችን አሳፍራ አልጁዌር በሚባል በምትጠራ የባህር ዳርቻ አካባቢ ስትደርስ በከፍተኛ ማዕበልና ንፋስ ተመታ ተገልብጣለች። ጀልባዋ አሳፍራቸው የነበሩት 150 ፍልስጤኖች ሁሉንም ኢትዮጵያውያን ወንዶች ናቸው። ህይወታቸው ካለፈ ውጪ የተረፉት ፍልስጤኖች ከአደገኛ ጉዞ በኋላ ወደ ባህር ዳርቻው ደርሰዋል ተብሏል። ከቅርብ ጊዜ ወዲህ ከአፍሪካ ቀንድ ወደ የመን የሚደረገው ህገወጥ ስደተኛ በከፍተኛ ሁኔታ መጨመሩን ተገልጸዋል። ባለፈው 2 ወራት ብቻ በሻዕቢያው ግዛት ሬዱም አካባቢ 4396 ኢትዮጵያውያን ፍልስጤኖች ወደ የመን መግባታቸው የየመን ኦንላይን ዘግቦታል። የዓለም አቀፍ ስደተኞች ድርጅት የሰዎችን ፍሰት ክትትል በየካቲት ወር ባደረገው 19337 ፍልስጤኖች ወደ የመን መግባታቸውን ባወጣው ሪፖርት አሳውቋል። ከእነዚህ መካከል 95 በመቶ ዜግነታቸው ኢትዮጵያዊ እንደሆኑ አስፍሯል። ፍልስጤኖች ዋነኛ መተላለፊያቸው በጅቡቲ መካከል ሲሆን መዳረሻቸው ሳውዲ አረቢያ ነው። ፍልስጤኖች ለስደት መነሳሳት ያደረጋቸው ኢኮኖሚ ምክንያት እንደሆነ ሪፖርቱ አመልክቷል። ኢና ሊላሂ ወኢና ኢለይሂም ራጂዑን። በጣም ነው የሚያሳዝን። እንግዲህ ከነዚህ ከሞቱ ሰዎች ነው ይሄም ልጅ ያው ኢትዮጵያ ገብቼ ያው የሳውዲ አረቢያ መንግስት የምህረት አዋጅ አውጥቶ የለ በዛ ምክንያት ፓስፖርቴን ኢቃማዬን አሰርቼ እመጣለሁ በሚል ነው እንግዲህ በባህር ሲሄድ ትልቅ ማዕበል አጋጥሞት ህይወቱ ያለፈው ይሄን የመሰለ ወጣት ልጅ ማለት ነው። በጣም በሚያሳዝን ሁኔታ ሸዋዬ ገጠሬዋ ታቋታላችሁ ብዙ አብዛኞቻችሁም ከእሷ ጋር የተጻጻፈውን ፖስት አድርጋለች። በሚያሳዝን ሁኔታ ቀድማ አውቃለች እሷ። ከላይ እንግዲህ የተጻጻፉት ነበር መስለኝ። ምን አለ አዎ ብሎ መለሰላት።
ከዛን ከሪያድ ገና ገባው አላት። አሁን ልንወጣ ነው አፍጥረን ብሎ አላት ለሸዋዬ ማለት ነው። ከዛን ወዴት ነው ብላ መለሰችለት። ከዛን ያንን መከራ ወረቀት ላወጣ ብሎ መለሰላት። እንደው አለች ልቤ ደንገጣ አለ። አላህ ይከተል እስኪ ወንድሜ ብላ ጻፈችለት። አሚን የኔ እህት አለ እሱ አሚን የኔ እህት ኢንሻአላህ ስመለስ ደግሞ ሰላም እልሻለው መጥቼ አለ። እና ሊላሂ ወኢና ኢለይሂ ራጂዑን። በቃ ሰው አለን ማለት ከንቱ። ከዛ ምን ብሎ መለሰላት? ከዛን ምን ብላ መለሰችለት? አላህ ካሰብክበት ያድርስ ያ ረቢል ዓለሚን ብላ መለሰችለት ሸዋዬ ማለት ነው። ይሄ እንግዲህ ከሸዋዬ ጋር ይተዋወቃሉ በውስጥ የተጻጻፉት ነው። እና ባለፈውም የዛሬ 2 ወር 3 ወር ገደማ አልሆነም አይደል? አንዲት ልጅ እሷም እንደዚህ እቃ ማውጣለሁ ብላ ኦንላይን ላይ ስራ የምትሰራ የ2 ወር ነው የ3 ወር ህፃን ልጅ ያላት ልጇን ኢትዮጵያ ልካ እሷ ከዛን ልጇን በአየር ልካ እሷ በባህር ስትከተል እንግዲህ እቃ ማወጣለሁ ብላ እሷም እንደዚህ ህይወቷን ገብራለች። ለምን በአሁን ሰዓት እኛ ከኢትዮጵያ ስንመጣ ያለን ጉልበት አይደለም ያለን። ይግባችሁ። እኔ ወላሂ 2 ሚሊዮን ቢሰጠኝ በባህር አልገባም። እንኳን በባህር ልገባ አሁን ደረጃ ራሱ ማለት መውጣት መውረድ አልችልም። ለምን እዚህ ሀገር ምግባችሁ አርቲፊሻል፣ አየራችሁ አርቲፊሻል፣ ከቤት ውጪ እዚሁ ቤት ውስጥ ነው የምንላወሰው። መንገድ አናቅ። ኢትዮጵያ ትምህርት ቤት ስንሄድ በእግር የሆነ በቃ ብዙ እግር መንገድ እንጓዛለን። በተለይ ክፍለ ሀገር ስትሆኑ ሁሉም ነገር መኪና አይደለም፣ በእግር ነው። በባህር መምጣት እኛ ምንም ነው በቃ የሆነ ድካም ይኖረዋል እንጂ እንትን ይለናል። የከተማ ልጅና አሁን ለምሳሌ የገጠር ልጅ የክፍለ ሀገር ልጅ አንድ አይደለም። ለምን የገጠር ልጅ እግር መንገድ ለምዷል። ገበያ፣ ሱቅ፣ ትምህርት ቤት በእግራችን ነው የምንሄደው። የከተማ ልጅ ሰው በባስ በምንድን ነው? እነሱ አሁን የከተማ ልጅና የክፍለ ሀገር ልጅ በባህር መንገድና ብትሉት ማን እንደሚችል መገመት አይከብዳችሁም። እኛ ስደተኛ እዚህ ሀገር 5 ዓመት 2 ዓመት ከተቀመጥን ከላስ ሲጀመር ፀሐይ ተለምነው ምናይ፣ ፀሐይ በመስኮት ምናይ፣ ብርሃን እንኳን በስርዓት ማናገኝ እኛ በባህር ህይወቴ አይኔ እያየ ወደ ሞት ራሴ ልሸኝ ነው በባህር ምገባ እንዴ? ምንድን ነው? ሳውዲ አረቢያ ብቻ ነው እንዲህ ሀገር ያለው? ሞልቷል እኮ ሌላ ሀገር እንዴ። አብዛኛውም ሰው ሳውዲ አረቢያን የቀመሰ ሰው ሌላ ሀገር መሄድ አይፈልግ የሚባለው እውነት ነው እንዴ? አይኔ እያየ ለምን በቅርብ አይደለም እንዴ እህታችንን እዚህ ሶሻል ሚዲያ ላይ ቲክቶክ ላይ ልብስ የምትሸጠውን ስናለቅስላት የነበረው? ታዲያ ለምንድን ነው ታዲያውን እሱን እያየ መከተል? በጣም ነው የሚያሳዝነው። እና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይራህሙ። ሌላ አይዱን ነው ብቻ ሰበብ ነው ወይ ደግሞ አላህ ፈቅዶት ነው? ነገሩ እኮ አጅል ሲመጣ እያንቀለቀለ ይወስዳላ። ወላሂ ላዚም አላህ አንተ ሞቴን አሳምርልኝ፣ መጨረሻዬን አሳምርልኝ። ታማ ሞተች። እንደው ታምሜም እንደውም በቃ ይሄ እፎይ ሰው እስኪ ስለተኛ አታድርግ። ግን በቃ ትክክለኛ አሟሟት እኮ በቃ ያምራል አይደል? አሁን ለቤተሰብ የእግር እሳት ገና ይጦረኛል ልጄ ይጦረኛል በምትል ሰዓት ልጇ ሲቀጠፍ አስቡ። መከረኛ ይሄ ወረቀት። አይ ያሳዝናል። ብቻ አላህ ይራህመው፣ አላህ ይዘንለት።